ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ፍቅርዬና ቡርካ መጥተው ነበረ። ሰው ዶሮን ሲያታልሏት በመጫኛ ጣሏት። እቺ ኮተት ኮተት ቃለ ማንሳት ነው። ቡርካ ምንሽ ነው? ፍቅርዬ ቤት ገብቼ መኖር እፈልጋለሁ ዛሬ ለጠይቃትና እሺ ካለች ነገ ሻንጣዬን ይዤ መጥቼ አብሬ መኖር እጀምራለሁ። ኦ ማይ ጋድ አላማረኝም። እኔ ያየሁትን ነገር እናገራለሁ። ማሽቃበጥ ምናምን ስለማይመቼ ማለት ነው። ዛሬ አሁን ቡሩክ ከፍቅር ጋር መኖር እፈልጋለሁ እያለ ነው። አታደርጊውን ፍቅር የኔ ውድ ማለት ነው። ምክንያቱም ሰው ሳይጋባ አብሮ መኖር የለበትም። ወንድና ሴት አንድ ቤት መኖር የለበትም። እና ቡርካ ተብዬው ደግሞ ከጎኗ ስለሆንክ በጣም ደስ ብሎኛል። ነገር ግን አብሬሽ ልኖር የሚል ሀሳብ ፍቅርዬ ድራማ ስትሰሩ ማለት ነው የኔ ልዕልት ማለት ነው። እንደ ሀሳብ ድራማ እንደሆነ እናውቃለን። ነገር ግን ድራማ ቢሆንም ክብርሽን ዝቅ የሚያደርግ ነገር በጭራሽ እንዳሰሪ። እስከዛሬ አልሰራሽም ማለት ከዚህ በኋላም እንዳሰሪ ሰው አብራችሁ መኖር ጀመራችሁ ማለት ነው። አይሆንም። እንደዛ አታደርጊ ሚኒ ውድ ማለት ነው። ስለዚህ ቡርካ ሌላ አይዲያ ብትቀይር ጥሩ ይመስለኛል። እኔ የዛሬው ቪዲዮ ብዙም አላማረኝም። ከጎኗ ስላለ ስለደገፋት ምናምን ደስ ብሎኛል። ነገር ግን አብሬሽ ልኖር ምናምን ማለቱ እኔ አልወደድኩትም። ይቅርታ አድርጉልኝ። ምክንያቱም ምን ያየሁትን ነገር አስተያየት መስጠቴ ስለማይቀር ሰው ፍቅር የኔ ቆንጆ ደግሞ አታልቀሽ። ምክንያቱም አንቺ ስታለቅሽ ብዙ ሰዎች ይደሰታሉ። ልክ ነሽ፣ ትክክል ነሽ። ሰውን መላመድ ጥሩ አይደለም። በእርግጠኝነት ፍቅር አብረን እንኑር አትለው። ምክንያቱም ፍቅር ክብሯን ትጠብቃለች፣ በክብሯ አትደራደርም። አብሮ መኖር ማለት አንድ ቤት እንደዛ እንኳን ይህንን ፏድን እንኳን ስንት ጊዜ አብረው ሲኖሩ ቤት አብሯት አድሮ ምናምን አያውቅም። ሰው አያውቅም። የታየሽ ምናምን ተወሰነ ቪዲዮ ላይ ነው እንግዲህ ዞሮ ዞሮ ቪዲዮ ላይ ነው ሁሉን ነገር እኮ የምናየው። ሰው ድራማ እንደሆነ አይናው ድራማ ነው። ነገር ግን ድራማ ቢሆንም ክብርሽን ዝቅ የሚያደርግ ነገር መስራት የለብሽም። ዞሮ ዞሮ ቡርካ ከጎኗ ስለሆንክ ደስ ብሎኛል ማለት ነው የኔ ማሮች። ደግሞ ሌላ ቪዲዮ ያየሁት ምን እንደው ታውቃላችሁ? እና ሀይሚ ቤት ያየሁት ቪዲዮ በጣም ነው ዘና ያረገኝ። ወይ ሀይሚ ተጫወቱባት እኮ ቡርካና ወንድሙ ጋይስ። ወጡ አይጣፍጥም ጎርኑቷል ብለው አንቀጠቀጧትና እንግዲህ ያው ወርሳዋ ነው እንግዲህ ሲያስፈራራት ያለው። ወርሳ ነው የሚባል የባል ወንድም ያው ታገባዋለች ወደፊት የሚል ሀሳብ ስላለን ነው የኔ ማሮች። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ ማለት ነው የኔ ማሮች። ፍቅርን ዛሬ ስላየዋት ደስ ብሎኛል። ነገር ግን ስለደብራት ስለደባበራት ደግሞ ትንሽ ቅር ብሎኛል። ግን ደብሯትም ቢሆን ያው ፈገግታዋ እንደምታዩት እንደ ፀሐይ ነጸብራቅ ነው የሚያንጸባርቀው ማለት ነው የኔ ቆንጆ። ደግሞ እንዴት እንደምታምር እኮ ፍቅር እኮ ማለት ነው እቤት ቁጭ ብላ ማለት ከእንቅልፏ ስትነሳ ሁሉ ዝም ብላ ማር ነገር ናት። በቃ ሜካፕ አትቀባ፣ አመድ አትለቀለቅ ምናምን። አንዳንዶቹ እኮ ማለት ነው እነንትና እኮ ማለት ነው ወይ ሜካፕ ሳይቀቡ ማለት ዝንጀሮ ነው የሚመስሉት። ኦ ማይ ጋድ ዝንጀሮ ነው የሚመስሉት። የምሬን እኮ ነው። ፍቅር እኮ ማለት ነው እኔ እንጃ ምን አይነት ውበቷ እንዴት እንደምታምር የምር በቃ እኔ ምን ልበልሽ የኔ አማላይ እና ፏድ ደግሞ ያጣፍጥልህ እንግዲህ ከፈቲ ጋር እየተላላጡ ነው። እንግዲህ ይህን ሲያይ ደግሞ ፏድ እንግዲህ መጥቶ ደግሞ ይበጣብጣል ማለት ነው። ቡርካ እኔ ሁሌም ከፍቅር ጎን ስትሆን ደስ ይለኛል። ነገር ግን ፍቅር አሁን ላይ ሰው በጭራሽ እንዳታምኝ። ምክንያቱም ስንቴ ተሰበርሽ፣ ስንቴ ተጎዳሽ፣ አብረሽ ሁለቴ ሰባበረሽ። ፏድ አሁንም ሌላ ሴት ይዞ እየማገጠብሽ ነው። ስለዚህ የኔ ኩሩ ማንንም ሰው እንዳታመኝ። ቡርካ ቤትሽ አብሬሽ ልኑር፣ አንቺን ማጽናናት ትፈልጋለሁ፣ እንደ ታላቅ ወንድም ከጎንሽ ነኝ እኮ። ቤትሽ ግድ መኖር እኮ የለበትም ቡርካ እኮ አንተ እኮ ማለት ነው ፍቅርን ለማጽናናት አይዞሽ ለማለት ለመደገፍ ብትታመም እንኳን ውሃ የሚሰጣት የለም። ማን አይጠብቀው ማንንም። እኛም በሰው ሀገር ስንኖር ማለት ነው እነሱ ድፍት ብንር ዞር ብለው አይኑም። ስለዚህ የሚጠብቅ አንድ አምላክ ፈጣሪ ያላት የምታምነው አምላክ አላት። ሰው በቃ ፈጣሪ ይጠብቃታል። አብሮ ብዙ ነገር ሊቀይሩ ነበር የመጡት። ነገር ግን በመሀል እንግዲህ የሰው ህይወት አስተካክላለሁ ብላ ፍቅርዬ ራሷን ህይወት አበላሽታለች። ተበላሽ ደግሞ አይባልም የፍቅር ህይወት። ምክንያቱም ፏድና ፍቅር አብሮ የመቀጠል ቻንሳቸው በጣም ዝቅተኛ ነው። በጣም ትልቅ ልዩነት አለ በመሀላቸው። ሰው መለያየታቸው እኔ ደስ ብሎኛል። ፍቅርና ፏድ በመለያየታቸው ደስ ብሎኛል። ቡርካም ቢሆን ፍቅረኛዋ እንዲሆን አልፈልግም። ምክንያቱም አሁንም ቢሆን ከሱ ጋር ቢሆን ልዩነት አላቸው። በቃ ቀስ ብላ ትምህርቷን ከጨረሰች በኋላ ሌላ ጓደኛ ትይዛለች። ምን እቺን የመሰለች ቆንጆ መቼም ባልታጣለች ብላችሁ አታስቡ። ምክንያቱም እኔ ቡርካ ጋም ፏድ ጋም የፍቅር ግንኙነት እንዲኖራት አልፈልግም። በቃ
ተመሳሳያችሁ ሲሆን ነው በቃ ደስ የሚለው። በቃ አንድ አይነት እምነታችሁ ምናችሁ በቃ ምንም ቢሆን ልዩነት በመሀል ካለ የሆነ ነገር ሊያጋጫችሁ ይችላል። የሆነ ነገር በቃ ምንም ቢሆን እንደ አንድ አይነት እምነት የሚሆን የለም። ወይ አንዳቸው ከተቀየሩ ኦኬ፣ ግን ደግሞ አይቀየሩም። ሁለቱም እምነታቸው ላይ በጣም አክራሪ ናቸው። ሰው ሁለቱም ካልተቀየሩ በቃ መለያየታቸው አሪፍ ነው ብዬ ነው የማስበው እኔ ማለት ነው። ፍቅር ከፏድ ጋር በመለያየቷ እኔ እሷም ብዙም አልደበራትም። አሁንም እኮ ከፈቲ ጋር ስለሆነ ፍቅር እየቀናሽ ምናምን መስሏቸዋል። መቅናት ሳይሆን ለምን ደበቀኝ ነው በቃ። ሁሉን ነገር እየተጋራ ነው። ላንደባበቅ ቃል ተገባብተናል። ሰው ለምን ደበቀኝ ነው ያናደዳት እንጂ ሁሉም ሰው ከእሷ ጀርባ ሌላ ነገር ነው የሚያደርግ። እሷ በመልካምነት ትቀርባቸዋለች፣ እነሱ ደግሞ አጸፋውን መጥፎ ነገር ይሰጧታል። የሆነ እጅ አመዳፋሽ የሚባል ሰው ታውቃላችሁ? የሆነ እጁ አመዳፋሽ ምንም ነገር ብታደርጉ ማለት ነው ጥሩ የማትባሉ ሁሌ ስማችሁ መጥፎ የሆነ ሰው ደም መራራ ሰው አለ። ልክ እንደዛ ና ፍቅርዬ ማለት ነውና በቃ እንደዛ ሆኖ እንጂ ፍቅር አሁን ፏድን አብሯት እንዲኖር አትፈልግም። በቃ የፍቅር ግንኙነት እንዲኖራቸው አትፈልግም እሷ ራሱ ማለት ነው። ስለዚህ እሱ የመረጠውን ህይወት እንዲኖር ደስተኛ ናት፣ ግን እንዲነግራት ትፈልጋለች፣ እንዲደብቃት አትፈልግም። ከሷ ጀርባ ሌላ ነገር ሲያደርጉ አሁንም ሌላ ነገር ያደርጉኛል ብላ ነው የምትፈራው። ሲቀጥል ደግሞ ቡርካ ደግሞ አብሬሽ ልኖር ብለህ የመጣኸው አላማረኝም፣ በደስም አላልሽኝ፣ ጨዋታ ቀይሪኝ። አዎ ቡርካ ጨዋታ ቀይረኝ። እኔ አባት እኔ እንደዛ አይነት ነገር አይመቸኝም። እኔ ሰው ሳይጋባ ቤተሰብ ሳይጠየቅ ዝም ብሎ አቤ አንድ አልጋ አንድ ቤት መጋጋጥ በጣም ነው የሚደብረው፣ በጣም ነው የሚደብረው። ወግ በዓላት ታጥፉ እንዴ! ምንድነው ቀድማችሁ የምትበሉት? እንደው ጉድ እኮ ነው እናንተ። ሰው በስነ ስርዓት ቤተሰብ ተጠይቆ ነው የሚጋባ። ወንድና ሴት ሳይጋባ ቤተሰብ ሳይፈቅድ አብሮ መዋል ማደር የለበትም፣ አንድ ቤት መኖር የለበትም። ምን ይላሉ አንዳንድ ሰዎች ሲሰክሱን ማለት ነው፣ አንድ ቤት ነው የምንኖር ግን ምንም አይነት ንክኪ የለንም። አራ ያይ ሙሽክላ ከቢር ማለት እኛ ስታዩን ጅልን መስላችኋለን እንዴ? ከመቼ ወዲህ ነው እሳትና ጭር ሳይቀጣጠል የሚውል የሚያድረው? አንድ ላይ ተቀምጦ ይቀጣጠላል። ሶ እናንተም አንድ ላይ እንዋል እንደር፣ አንድ ቤት እንኖር፣ ሻንጤና አመጣለሁ ነው የማይሆን ጉዳይ ነው። ትልቅ ከሆነ ቤቱ እኔ የምስማማበትን ነገር ልንገራችሁ። ግን ምንም ቢሆን ሰውን አታስጠጉ። ካጠገባችሁ ቢከራይ ራሱ ሰላም አይሰጥም። ምክንያቱም ፈቲና ሶፊያን እዩልኝ፣ አንድ ግቢ ተከራይተው እንዴት ተተረማምሰው እንደተለያዩ ታውቃላችሁ ሁላችሁም። ስለዚህ ዩቲዩበርን ብቶ ማንንም አታስቀርቢ ፍቅር ማለት ነው። በቃ ሁላችሁንም በሩቅ ነው የምፈልገው። ና የፍቅር ቤት ትልቅ ስለሆነ ምናልባት ከጎን ልሁን ሊል ይችላል ቡርካ። አንድ ቤት እንኖር ሳይሆን ከጎን ልሁን አይሆንም። በቃ እንደዛ መሆን የለበትም። በቃ አሁን ባለበት ሆኖ ያግዝሽ፣ ይደግፍሽ። በቃ በስልክ ያወራሽ፣ እየመጣ ቀን ይጠይቅሽ፣ ይሄድ ካላስ። ከዛ ውጭ አብሬ ልኖር ምናምን አይሰራም፣ እኔ አይመቸኝም። እና ፍቅር ድራማ ብትሰሪም ክብርሽን የሚነካ ድራማ ግን በጭራሽ እንዳትሰሪ ነው ልሽ የምፈልገው የኔ ቆንጆ። ከዛ ውጭ ግን ጎበዝ ሆይ ማልቀስ የለብሽም። ምክንያቱም አንቺ ስታለቅሽ ብዙ ሰዎች ስለሚደሰቱ ማለት ነው። በቃ እንድትወድቅ የሚፈልጉ ብዙ ሰዎች አሉ። ሰው ማልቀስ የለብሽም የኔ ጀግና ማለት ነው። ምክንያቱም ጎበዝ ስለሆንሽ። ድራማውን ደግሞ ሂዱበት፣ 200 ሺህ መግባት አለባችሁ። ግን ክብራችሁን የሚነካ ድራማ በጭራሽ አትስሩ። ፍቅር ከቡርካ ጋር አብሬ መኖር ጀመርኩ ብለሽ እንዳትመጭ፣ አንድ ቤት መኖር ጀመረን እንዳታደርጉ። ይሄ ነገር በጣም ክብር የሚነካ ነገር ስለሆነ ማለት ነው። በእንትና ስቃን ደግሞ አንቺ እንዳታናድጅን እንጣላሻለን። ለማንኛውም ከጎንሽ እንዲሆን እንፈልጋለን፣ ግን አብራችሁ መኖር የለባችሁ። ከሆነም ደግሞ ተጋብታችሁ ምናምን በቤተሰብ ግን አይሆንም። የማይሆን ነገር ነው። እኔ ከሱ ጋር ፍቅር ግንኙነት እንዲኖርሽ አልፈልግም። ይቅርታ አድርጊልኝ።